በሊግ ካፕ ሰሚ ፋይናል ሁለተኛው የመልስ ጨዋታ አርሰናልን ከቸልሲ ያገናኛል። ምሽት 5 ሰዓት ይህ ጨዋታ ተጠባቂ ነው። ያሳለፍነው ጃንዋሪ 14 በቸልሲ ሜዳው ስታንፎርድ ብሪጅ ከሜዳው ውጭ 3-2 አሸንፎ መምጣቱ አይዘነጋም። አርሰናል በጨዋታው ላይ ሚኬል አርቴታ ከበረኛው ኬፓ አሪዛባላጋ በስተቀር ምንም ለውጥ አላደረጉም ነበር። ሁሉንም የቡድን ቋሚ ተጫዋቾች ተጠቅመው እንደነበረ አይዘነጋም። ለውጥ አላደረጉም። በዛ ጨዋታ ላይ ማርቲን ዙቢሜንዲ ምርጥ ዕለት ማሳለፉ አይዘነጋም። ጨዋታው እንደተጀመረ በሰባተኛው ደቂቃ አካባቢ አርሰናል ከማዕዘን ያገኘውን ኳስ እንደተለመደው ዴክላን ራይስ የተለመደውን የአርሰናል የሴት ፒስ እንቅስቃሴ በመጠቀም ቀዳሚ መሆን ችሎ ነበረ። ቀጥሎ የቪክቶር ዮኬሬስ ከቤን ዋይት የተሻገረለትን ኳስ በቀላሉ ወደ ጎልነት ቀይሮ የመጀመሪያውን አጋማሽ አርሰናል በሁለት ግብ በላይ ማስቆጠር የሚችልበት በርካታ አጋጣሚዎች የነበሩ ሲሆን ራሱ ቪክቶር ዮኬሬስ ያልተጠቀመባቸው አጋጣሚዎች በርካታ እንደነበሩ አይተናል። ይህ ጨዋታ ቼልሲ ሊያም ሮሲኛን ከሾመ ጥቂት ሳምንታት በኋላ የተደረገ ጨዋታ ነበር። አዲሱ አሰልጣኝ ከረፍት መልስ ቡድኑን የተሻለ መለወጥ ችለዋል። በተከላካይ ካስጀመሯቸው ቻሎባ፣ ዌስሊ ፎፋና እንዲሁም ማርክ ኩኩሬያ እና ወጣቱ ተከላካይ ጆሽ አቺምፖንግ ነበሩ። ከረፍት መልስ ወዲያው አሌሃንድሮ ጋርናቾን እና ባዲያሽልን በአቺምፖንግ እና በማርክ ጉጌ ቀይረው አስወጥተዋል። አሌሃንድሮ ጋርናቾ ተቀይሮ ከገባ ጀምሮ የቡድኑ ፍጥነት ከፍ አድርጎታል። በቼልሲ ቤት ካሳለፋቸው ጨዋታዎች የተለየ ጊዜን ያሳለፈ ይመስላል። ሁለት ግቦችን በ57ኛው እና በ83ኛው ደቂቃ ማስቆጠር ችሏል። ከመጀመሪያው የጋርናቾ ጎል በኋላ ቼልሲ ጥሩ መነቃቃት ላይ ነበረ። በማርቲን ኦዴጋርድ የባክ ፓስ ችግር ምክንያት ለዙቢሜንዲ በማሳጠሩ ምክንያት ኤንዞ የነጠቀውን ኳስ ኔቶ ክሮስ ሲያደርግ ጋርናቾ ግሩም ጎል አስቆጥሯል። እዚህ ጎል ላይ የአርሰናል የመከላከል ስፍራ ተጫዋቾች ስፔስ ሰጥተውት እንደነበረ አይተናል። በአርሰናል በኩል ቪክቶር ዮኬሬስ ወደ ግብ ማግባቱና በአሲስት ያደረገበት አጋጣሚ ተፈጥሯል። በአርሰናል በኩል ቪክቶር ዮኬሬስ ወደ ግብ ማግባትና አሲስትም ያደረገበት አጋጣሚ ሆኗል። መነቃቂያ እንደሆነለትም ለማየት ችለናል። ባለፈው ሳምንት ሊድስ ላይ ጎል አስቆጥሯል። ከዛም ጨዋታ በፊት ኢንተር ሚላን ላይ ካይራት አልማይቲ ላይ በተከታታይ አንዳንድ ጎሎችን ማስቆጠሩ አይዘነጋም። እንዲሁም ዙቢሜንዲ 70ኛው ደቂቃ ላይ አርሰናል ጨዋታውን የገደለበት የመሰለ ግብ አስቆጥሮ ነበር። ነገር ግን ይህ ጨዋታ መልሱ የሚጠበቀው በአሌሃንድሮ ጋርናቾ የ83ኛው ደቂቃ ጎል ነው። ጨዋታው ሲጠናቀቅ 58% የኳስ ቁጥጥር ቼልሲ የተሻለ የነበረ ሲሆን 10 ሾቶችን የሞከሩበት እንዲሁም ከ10ሩ 5ቱ ኦን ታርጌት የነበሩበት፣ በአንጻሩ አርሰናል 17 ሙከራዎችን አድርጓል። 6ቱ ኦን ታርጌት ነበሩ። ዛሬ የመልሱ ጨዋታ በኤምሬትስ ቀላል ዋጋ አይኖረውም። ለአርሰናል ከ92-93 እና ከ86-87 የውድድር ዘመናት ሁለት ድሎች በመቀጠል ካራባው ካፑን ለማንሳት ጥረት የሚያደርግበት ይሆናል። ሚኬል አርቴታ ሰሞኑን የአማካኝ ስፍራውን እየለዋወጠ ይገኛል። በካይራት አልማይቲው እና በሊድሱ ጨዋታ አሰላለፎች እንዳየነው ካይ ሃቨርትን ወደ መሃል በመሳብ ከአጥቂው ቪክቶር ዮኬሬስ ጀርባ በማጫወት ለአርሰናል ቀጥተኛ ማጥቃት አስተዋጽኦ አድርጎለታል። ቸልሲ ባሳለፍነው ሳምንት በዌስትሃም በሜዳው 2-0 ለረጅም ደቂቃ ሲመራ ቆይቶ ያን የመሰለ ካምባክ አሳይቶን ወደ ድል አድራጊነት ተመልሷል። ጨዋታው ተጠባቂ ነው። ምሽት 5 ሰዓት በኤምሬትስ ይደረጋል። የጄምስ ጊተንስ፣ ቶሲን አድራቢዮ፣ ሮሜሎ ላቪያ እና ሌቫይ ኮልዊል በቸልሲ በኩል በጉዳት ላይኖሩ የሚችሉ ተጫዋቾች ናቸው። በአርሰናል በኩል የሚኬል ሜሪኖ ጉዳት እንዲሁም ቡካዮ ሳካ ከሊድስ ጨዋታ በፊት ልምምድ ላይ መጎዳቱ ይታወሳል። የሜሪኖ ጉዳት ለረጅም ጊዜ ከሜዳ እንደሚያርቀው ተነግሯል። የሳካ ጉዳት ግን ቀለል ያለ ዲስኮምፎርት እንደሆነ ተነግሯል። ከወጣቱ ማክስ ዶመን ውጪ ሌላ ተጫዋች በአርሰናል በኩል የጉዳት ዜና ያለበት የለም።
የሁለተኛውን የዋንጫ ተጋጣሚ የሚለየው ሁለተኛው ጨዋታ ሮብ ምሽት ማንቸስተር ሲቲን ከኒውካስል ምሽት 5 ሰዓት ላይ ያገናኛል። ያለፈው ጃንዋሪ 13 በአንቶዋን ሴሜንዮ እንዲሁም ሪያን ቸርኬ ሁለት ግቦች የዋንጫ የማለፍ ተስፋውን አለምልሞ ወደዚህ ወደ ታየን ሴንት ጄምስ ፓርክ ይጓዛል። ማንቸስተር ሲቲ ለዋንጫው ለማለፍ የተሻለ ግምትን ይዞ ነው ወደዚህ ጨዋታ የሚመጣው።